ጤና ይስጥልን። ይህ የ2018 ዓመተ ምህረት የ8ኛ ክፍል አማርኛ ሞዴል ፈተና ክፍል ቢ ነው። ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 1 የክረምቱ ዝናብ ብዙ ቤቶችን አፈራርሷል። ዳሽ በርካታ ሰዎች ያለ መጠለያ ቀርተዋል። በዚህ ሐሳብ ውስጥ መግባት ያለበት መሸጋገሪያ ቃል የትኛው ነው? ሀ በዚህም በዚያም፣ ለ በዚህ አይነት፣ ሐመርሃ በመሆኑም፣ መ ይሁን እንጂ። በመሆኑም ካላችሁ ትክክል ነው። ምክንያቱም በመሆኑም የሚለው መሸጋገሪያ ቃል በአንድ ድርጊትና በውጤቱ መካከል ያለውን ግንኙነት ለመግለጽ ያገለግላል። እዚህ ጋር የቤቶቹ መፍረስ ምክንያት ሲሆን የሰዎቹ ያለመጠለያ መቅረት ደግሞ ውጤት ስለመሆኑ በመሆኑም ትክክለኛ አያያዥ ነው ማለት ነው። በዚህ መሰረት ተሟልቶ ሲነበብ የክረምቱ ዝናብ ብዙ ቤቶችን አፈራርሷል፣ በመሆኑም በርካታ ሰዎች ያለመጠለያ ቀርተዋል ይሆናል ማለት ነው። ጥያቄ ቁጥር 2 ወለብላባ ሰው የሌላውን ሐሳብ አያዳምጥም። የተሰመረበት ቃል ተቃራኒ ፍቺ የትኛው ነው? የተሰመረበት ቃል ወለብላባ የሚለው ነው። ሀ ዝምተኛ፣ ለ ለፍላፊ፣ ሐመርሃ ምላሰኛ፣ መ ክልፍልፍ። ዝምተኛ ካላችሁ ትክክል ነው። ምክንያቱም ወለብላባ ማለት ብዙ የሚለፈልፍ ወይም የማይረባ ንግግር የሚያበዛ ሰው ማለት ነው። ስለዚህ ተቃራኒው ብዙ የማይናገር ወይም ዝምተኛ ይሆናል ማለት ነው። ጥያቄ ቁጥር 3 ልጅቷ ወረግቡ ስለሆነች ክትትል ትፈልጋለች። የተሰመረበት ፈሊጥ ፍች የትኛው ነው? ሀ ልትወልድ የደረሰች፣ ለ እመጫት፣ ሐመርሃ ልጃገረድ፣ መ ለአቅመ ሔዋን የደረሰች። መልሱ ልትወልድ የደረሰች ነው የሚሆነው። ወረግቡ የሚለው ፈሊጥ አነጋገር አንዲት ሴት የጽንሷ ጊዜ አብቅቶ ለመውለድ መቃረቧን ለመግለጽ ይውላል። ጥያቄ ቁጥር 4 ከሚከተሉት ቃላት መካከል በዘወትር ጥቅም ላይ የሚውለው የቱ ነው? ሀ አበቀ፣ ለ አጓጎለ፣ ሐመርሃ አጎዘለ፣ መ አበተ። መልሱ አጓጎለ የሚለው ነው። አጓጎለ የሚለው ቃል በአማርኛ ቋንቋ አንድን ነገር ሳያጠናቅቁ መተው ወይም ማጓደልን ለመግለጽ በብዛትና በዘውትር ጥቅም ላይ የሚውል ነው። ጥያቄ ቁጥር 5 ከሚከተሉት ቃላት መካከል ውስብስብ ቃል ያልሆነው የትኛው ነው? ሀ ከተከታተልናቸው፣ ለ እንግዶቻቸውን፣ ሐመርሃ ቤተ መዘክር፣ መ ይከራከሩበታል። መልሱ ቤተ መዘክር የሚለው ነው። ቤተ መዘክር ድርብ ቃል እንጂ እንደ ሌሎቹ ቅጥያዎችን አከታትሎ የያዘ ውስብስብ ቃል አይደለም። ጥያቄ ቁጥር 6 ከሚከተሉት ቃላት የብዙ ቁጥር አመልካች ቅጥያን የያዘው የትኛው ነው? ሀ ስለበላችልኝ፣ ለ የአባቱን፣ ሐመርሃ አገልጋዩን፣ መ እንግዶቻቸውን። መልሱ እንግዶቻቸውን የሚለው ነው። ምክንያቱም እንግዶቻቸውን በሚለው ቃል ውስጥ ኦች የሚለው ቅጥያ የብዙ ቁጥር አመልካች ነው። ጥያቄ ቁጥር 7 የበለጡ እናት ያሰፉት ዳሽ ከአካላቸው ጋር ተስማምቷል። ሀ ኩታ፣ ለ ጋቢ፣ ሐመርሃ ቀሚስ፣ መ ነጠላ። መልሱ ቀሚስ ነው። በአረፍተ ነገሩ መዋቅር መሰረት ያሰፉት የሚለው ግስ ለሴት የሚሰፋ ልብስን ወይም ቀሚስን ይበልጥ ይገልጻል።
ሌሎቹ ኩታ፣ ጋቢ እና ነጠላ ያሰፉ ሳይሆን ያሰሩት ነው ሊሆን የሚችለው። ጥያቄ ቁጥር 8 ሴትየዋ እሳት ሆና ወደ ጎረቤቷ ሄደች። የተሰመረበት ቃል ፍካሬያዊ ፍች የቱ ነው? ሀ ትኩሳት ይዟት፣ ለ ተናዳ፣ ሐመሮሃ ደስ ብሏት፣ መ ተቃጥላ። መልሱ ተናዳ ነው። እሳት መሆን የሚለው ፍካሬያዊ ፍች አንድ ሰው በከፍተኛ ሁኔታ መቆጣቱን ወይም መናደዱን ለማመልከት ይውላል። በጣም ጥሩ። እስካሁን ባሉ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሷችሁ ከፈለጋችሁ ደግሞ ሼር አድርጉ። ተመሳሳይ የስምንተኛ ክፍል የተለያዩ ትምህርት ቪዲዮዎች እዚህ ቻናል ላይ ስለሚገኙ እነሱን ደግሞ ለማግኘት ቻናሉን ሳብስክራይብ ያድርጉ። ወደ ቀጣይ ስንሄድ ምንባብ ነው። ምንባቡን በአግባቡ አዳምጡና ጥያቄዎችን መልሷቸው። ልብ ወለድ ከስነ ጽሑፍ ዘርፎች አንዱ ሲሆን ጸሐፊው ወይም ደራሲው በዚህ ዓለም ከሚያውቀው እውነተኛ ነገር ተነስቶ ራሱ በፈጠራቸው ሰዎች አማካይነት ታሪክ አደራጅቶ የሚያቀርብበት ዘዴ ነው። ድርጊቱ ማስረጃ የሚቀርብበት የቁም እውነት ባይሆንም ከዚህ በፊት ባልታወቁ ሰዎች ሕይወት የተፈጸመ ነገር ሊሆን ይችላል። አለበለዚያም ወደፊት ሊደረግ የሚችል እውነት ያለበት ነገር ሊሆን ይችላል። ደራሲው የሚፈጥሯቸው ባለታሪኮች ገጸ ባህሪያት ይባላሉ። ከገጸ ባህሪያቱ ጥቂቶቹ ዋና ባለታሪኮች ሆነው እስከ ጽሑፉ መጨረሻ የሚዘልቁ ሲሆኑ፣ ጥቂቶቹ ደግሞ በአስፈላጊ ወቅት ብቻ ብቅ ብለው የሚያልፉ የዋነኞቹ አጃቢዎች ወይም ደጀኖች ናቸው። የልብ ወለዱ ታሪክ ወደፊት እንዲራመድ የተለያዩ ግጭቶች ወይም ችግሮች መኖር አለባቸው። ግጭቶቹ ወይም ችግሮቹ የሚፈጥሩት በተለያየ ምክንያት ነው። በገጸ ባህሪያት አለመስማማት፣ በአካባቢና በተፈጥሮ ምክንያት፣ በገጸ ባህሪያት ውስጣዊ ስሜት ወዘተ ሊሆን ይችላል። ግጭት ወይም ችግር ካለ ልብ ወለድ አይኖርም። በዚህ የተነሳ ግጭት የልብ ወለድ የደም ስር ነው፣ የጀርባ አጥንት ነው እየተባለ ይነገራል። ደራሲው ድርጊቱ ወይም ታሪኩ የተከናወነበትን ቦታና ጊዜ ግምት ውስጥ ማስገባት ይኖርበታል። ቦታና ጊዜን የሚመልሱ ሁለት ጥያቄዎች ሲያያዙ መቼት ይባላል። መቼ የተከናወነ፣ የት ተከናወነ በተሰኙ ሁለት ጥያቄዎች ውስጥ የተሰመረባቸው ሁለት ቃላት ሲያያዙ መቼት ሲሆን በአጭር አጠራር ደግሞ መቼት ተብሏል። ስለዚህ በልብ ወለድ ድርሰት ውስጥ መቼት ትልቅ ቦታ አለው። ይህ ጽሑፍ የተወሰደው ከስምንተኛ ክፍል አጋዥ መጽሐፍ ላይ ነው። ከላይ በቀረበው ምንባብ ወይም ጽሑፍ መሰረት ጥያቄዎቹን መልሷቸው። ጥያቄ ቁጥር 9 በመጀመሪያው አንቀጽ አራተኛው መስመር ላይ የተሰመረበት ቃል ታሪክ አደራጅቶ ለሚለው ቃል ተቃራኒ ሊሆን የሚችለው የትኛው ነው? የተሰመረበት ቃል አደራጅቶ የሚለው ነው። ሀ ተገባደደ፣ ለ ተጀመረ፣ ሐመርሃ ተከወነ፣ መ አፈራርሶ። መልሱ አፈራርሶ የሚለው ነው። አደራጅቶ ማለት አንድን ነገር በስርዓት ሰብስቦ መስራት ማለት ሲሆን ተቃራኒው ደግሞ የተሰራውን መበተን ወይም አፈራርሶ ይሆናል ማለት ነው። ጥያቄ ቁጥር 10 በሁለተኛው አንቀጽ ሁለተኛው መስመር ላይ ለተሰመረበት የሚዘልቁ ለሚለው ቃል ተመሳሳይ ፍቺ የትኛው ነው? ሀ የሚቀሩ፣ ለ የሚወጡ፣ ሐመርሃ የሚቀጥሉ፣ መ የሚሄዱ። መልሱ የሚቀጥሉ የሚለው ነው። ምክንያቱም እስከ መጨረሻ የሚዘልቁ ማለት ታሪኩ እስከሚያበቃ ድረስ አብረው የሚቀጥሉ ማለት ነው። ጥያቄ ቁጥር 11 በምንባቡ ግጭት የልብ ወለድ የደም ስር ነው ሲባል የደም ስር የሚለው ቃል አገባባዊ ፍቺ ምንድን ነው? ሀ ደም የሚያመላልስ፣ ለ እርባና ቢስ፣ ሐመርሃ የመኖር ዋስትና፣ መ ረዳት። መልሱ የመኖር ዋስትና የሚለው ነው። በልብ ወለድ ውስጥ ግጭት ከሌለ ታሪኩ ሊቀጥል ስለማይችል
ግጭት ለታሪኩ እንደ መኖር ዋስትና ወይም እንደ ዋና መሰረት ይቆጠራል ለማለት ነው። ጥያቄ ቁጥር 12 በምንባቡ አራተኛ አንቀጽ ቦታና ጊዜን የሚለው የተሰመረበት ሐረግ ምን የሚባል ሐረግ ነው? ሀ ስማዊ ሐረግ፣ ለ ቅጽላዊ ሐረግ፣ ሐመርሃ ተውሳከ ግሳዊ ሐረግ፣ መ ግሳዊ ሐረግ። መልሱ ስማዊ ሐረግ ነው። ቦታና ጊዜ ስሞች በመሆናቸውና ሐረጉም በስም ላይ የተመሰረተ በመሆኑ ስማዊ ሐረግ ይባላል። ጥያቄ ቁጥር 13 የምንባቡ ጭብጥ ወይም ፍሬ ሐሳብ ከሚከተሉት የትኛው ነው? ሀ የአጭር ልብ ወለድን ምንነት፣ ለ የልብ ወለድን ዘዴዎች ማስረዳት፣ ሐመርሃ የልብ ወለድ አላባያንን ማሳወቅ፣ መ የልብ ወለድ ምንነትን ማተት። የልብ ወለድ ምንነትን ማተት ካላችሁ ትክክል ነው። ምክንያቱም ምንባቡ በአጠቃላይ ስለ ልብ ወለድ ትርጉም፣ ስለ ገጸ ባህሪያት፣ ስለ ግጭትና ስለ መቼት አስፈላጊነት ስለሚተርክ የልብ ወለድ ምንነትን ማተት የሚለው ዋናው ፍሬ ሐሳብ ነው ማለት ነው። ጥያቄ ቁጥር 14 ከሚከተሉት አማራጮች መካከል በኢ መደበኛ ጽሑፍ የሚካተተው የትኛው ነው? ሀ የፍርድ ቤት ትዕዛዝ፣ ለ ዘገባዎች፣ ሐመርሃ የመስሪያ ቤት ደብዳቤ፣ መ የሰላምታ ደብዳቤ። መልሱ የሰላምታ ደብዳቤ ነው። የሰላምታ ደብዳቤ በቅርብ ወዳጅ ዘመዶች መካከል የሚጻፍና ጥብቅ የቢሮ ስርዓትን የማይከተል በመሆኑ ኢ መደበኛ ይባላል። 15ኛ መምህራችሁ የማግባቢያ ጽሑፍ ጻፉ ቢሏችሁ በየትኛው አማራጭ መተግበር ትችላላችሁ? ሀ በትምህርት ቤት ለፓርላማ ምረጡኝ ቅስቀሳ፣ ለ በስነ ምግባር ጉድለት ዙሪያ መረጃ መስጠት፣ ሐመርሃ ትረካ በአንድ ርዕስ ላይ ማቅረብ፣ መ በኩረጃ አስከፊነት ላይ ገለጻ ማድረግ። በትምህርት ቤት ለፓርላማ ምረጡኝ ቅስቀሳ ካላችሁ ትክክለኛ አማራጭ ነው። ምክንያቱም ማግባቢያ ጽሑፍ ዓላማው ሌሎቹን ሰዎች ማሳመንና ወደ ራስ ሐሳብ ማምጣት ስለሆነ የቅስቀሳ ጽሑፍ ለዚህ ተስማሚ ምሳሌ ነው። ጥያቄ ቁጥር 16 ከተከታዮቹ ስሞች መካከል በነጠላ ቁጥር የተጻፈው የትኛው ነው? ሀ ደብር፣ ለ እንስሳት፣ ሐመርሃ አዕዋፍ፣ መ ሰራዊት። መልሱ ደብር ነው። ደብር አንድን ቤተክርስቲያን ወይም ተራራን የሚያመለክት ነጠላ ስም ሲሆን እንስሳትና አዕዋፍ ግን የብዙ ቁጥር ስሞች ናቸው። ሰራዊትም በውስጡ ብዙ ሰዎችን የያዘ የቡድን ስም ነው። ጥያቄ ቁጥር 17 ከሚከተሉት አረፍተ ነገሮች መካከል ተገብሯዊ አረፍተ ነገር የሆነው የትኛው ነው? ሀ ልጁ አበባ ተከለ፣ ለ ቤቱ በልጁ ተሰራ፣ ሐመርሃ ልጁ ገንዘብ ሰረቀ፣ መ ልጁ መስኮቱን ሰበረ። መልሱ ቤቱ በልጁ ተሰራ የሚለው ነው። ምክንያቱም ተገብሯዊ አረፍተ ነገር ድርጊት ተቀባዩ ወይም ቤቱ በባለቤትነት ቦታ ሲመጣና ድርጊት ፈጻሚው ወይም ልጁ በበ ቅድመ ተቀጽላ ሲገለጽ የሚፈጠር ነው። ስለዚህ ቤቱ በልጁ ተሰራ የሚለው ትክክለኛው ተገብሯዊ አረፍተ ነገር ነው ማለት ነው። 18ኛ የራስ የህይወት ታሪክ አጻጻፍ መመሪያ ያልሆነው የቱ ነው? ሀ ግለሰቡ የሞተ እንደሆነ የሞተበትን ዘመን መግለጽ፣ ለ የትውልድ ቦታና ዘመን መግለጽ፣ ሐመርሃ የአስተዳደግ ሁኔታን መግለጽ፣ መ የተበረከቱ ጉልህ አስተዋጽኦን ማተት። ግለሰቡ የሞተ እንደሆነ የሞተበትን ዘመን መግለጽ ካላችሁ ትክክል ነው። ምክንያቱም
የራስ የህይወት ታሪክ ወይም አውቶባዮግራፊ የሚጻፈው ግለሰቡ በህይወት እያለ ስለ ራሱ ስለሆነ የራሱን የሞት ዘመን ሊጽፍ አይችልም። ጥያቄ ቁጥር 19 ከሚከተሉት ውስጥ የአጭር ልቦለድ ባህሪ ያልሆነው የትኛው ነው? ያልሆነው ሀ ጥድፊያ፣ ለ ዘርፈ ብዙነት፣ ሐመርሃ ነጠላ ውጤት፣ መ ቁጥብነት። መልሱ ዘርፈ ብዙነት የሚለው ነው። አጭር ልቦለድ በአንድ ጭብጥና በጥቂት ገጸ ባህሪያት ላይ የሚያተኩር ቁጥብ በመሆኑ እንደ ረጅም ልቦለድ ዘርፈ ብዙ አይደለም። ሀያኛ የፈተናው ውጤት ዝቅተኛ ሊሆን የቻለው ለትምህርቱ ትኩረት ባለመስጠቱ ነው። በዚህ አረፍተ ነገር ውስጥ እንደ መንስኤ የሚወሰደው የትኛው ነው? ሀ የውጤት ዝቅተኛ መሆን፣ ለ ለትምህርት ትኩረት አለመስጠት፣ ሐመርሃ አለማጥናት፣ መ መውደቅ። መልሱ ለትምህርት ትኩረት አለመስጠት የሚለው ነው። መንስኤ ማለት ለአንድ ውጤት መገኘት ምክንያት የሆነው ድርጊት ነው። እዚህ ጋር የውጤቱ ዝቅተኛ መሆን ውጤቱ መጨረሻ የተገኘው ሲሆን ለትምህርት ትኩረት አለመስጠት ደግሞ መንስኤው ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየትና ጥቆማችሁን አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ጥያቄዎቹን ሳቀር ምናልባት ወይ ቸኩዬ ወይ ዘግይቼ ወይ ፈጥኜ ከሆነ አስተያየት ብታስቀምጡም ለሌላ ጊዜ ያግዘኛል። ሌሎቹ ጓደኞቻችሁ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። የተለያዩ የስምንተኛ ክፍል የሚኒስትሪም ሆነ ሞዴል ጥያቄዎች እዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 21 ከልብ ወለድ አላባውያን የታሪኩን አቀራረብ አቅጣጫ የሚጠቁመን የትኛው ነው? ሀ ጭብጥ፣ ለ አንጻር፣ ሐመርሃ ትልም ወይም ሴራ፣ መ መቼት። አንጻር ካላችሁ ትክክል ነው። ምክንያቱም አንጻር ታሪኩ በማን አይን ወይም አመለካከት እንደሚተረክ የሚገልጽ የልብ ወለድ አካል ነው። 22ኛ ከሚከተሉት አረፍተ ነገሮች መካከል በትንቢት ጊዜ የተገለጸው የትኛው ነው? ሀ ከበደ ሚካኤል ታዋቂ ገጣሚ ነበሩ። ለ ሮፍናን ለበዓሉ አውደ ዜማ እያዘጋጀ ነው። ሐመርሃ ጠንክረን ከሰራን የኢትዮጵያን ትንሣኤ እናያለን። መ አባቶቻችን ጣሊያንን ድል ነስተውታል። መልሱ ጠንክረን ከሰራን የኢትዮጵያን ትንሣኤ እናያለን የሚለው ነው። የትንቢት ጊዜ ወደፊት የሚከናወን ድርጊትን የሚያመለክት ሲሆን እናያለን የሚለው ቃል ይህንኑ ይገልጻል ማለት ነው። 23ኛ ከዚህ በታች የተሰጡትን አረፍተ ነገሮች በቢጋር ቅደም ተከተል አስቀምጡ ብትባሉ ትክክለኛው አቀማመጥ የትኛው ነው? 1 የኤችአይቪ ኤድስ መተላለፊያ መንገዶች፣ 2 መታከምና መኖር፣ 3 ምልክቶችና ደረጃዎች፣ 4 የኤችአይቪ ኤድስ ምንነት፣ 5 የመከላከያ መንገዶች፣ 6 መመርመር። ሀ 1 5 3 4 2 6 ለ 4 1 5 3 6 2 ሐመርሃ 3 5 1 4 6 2 መ 4 1 2 6 3 5 4 1 5 3 6 2 ካላችሁ ትክክል ነው። መጀመሪያ ትርጉሙ 4 ቁጥር ላይ ያለው ማለት ነው የኤችአይቪ ምንነት። ቀጥሎ መተላለፊያው 1 ቁጥር ላይ ያለው የኤችአይቪ መተላለፊያ መንገዶች የሚለው። ከዚያ መከላከያው 5 ቁጥር ላይ ያለው የመከላከያ መንገዶች የሚለው ነው። ቀጥሎ መመርመር
በስተመጨረሻም መታከምና መኖር የሚሉ ሁለት ቁጥር ይመጣሉ። ስለዚህ በዚህ ቅደም ተከተል መሰረት 4 1 5 3 6 2 ትክክለኛው አማራጭ ይሆናል ማለት ነው። ጥያቄ ቁጥር 24 አባቴ ዳሽ አለቃው አልተስማሙም። አባቴ በጠዋት ተነስቶ ወደ ስራ ይወጣል ዳሽ መንገድ ስለሚዘጋጋ ይረፍድበታል። አለቃው ዳሽ ይሄ የኔ ችግር አይደለም ይለዋል። መሸጋገሪያ ቃላትን በቅደም ተከተል የመረጠው የትኛው ነው? ሀ እና ደግሞ ነገር ግን፣ ለ ደግሞ እና ነገር ግን፣ ሐመርሃ ደግሞ ነገር ግን እና፣ መ እና ነገር ግን ደግሞ። እና ነገር ግን ደግሞ ካላችሁ ትክክለኛው ምርጫ ነው። ምክንያቱም አባቴና አለቃው ጥምረት ነው፣ ስለዚህ እና ይሆናል። ነገር ግን ተቃራኒ ሐሳብ ነው፣ ደግሞ ተጨማሪ ሐሳብ ነው። እነዚህን ቃላት በአግባቡ ለመጠቀም ያስገባን እንየው። አባቴና አለቃው አልተስማሙም። አባቴ በጠዋት ተነስቶ ወደ ስራ ይወጣል፣ ነገር ግን መንገድ ስለሚዘጋጋ ይረፍድበታል። አለቃው ደግሞ ይህ የኔ ችግር አይደለም ይለዋል ተብሎ ይሟላል ማለት ነው። 25ኛ ስለ ቋንቋ መዋቅር ከትንሹ ወደ ትልቁ ሲጻፍ ትክክል የሆነው የቱ ነው? ሀ ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር፣ አንቀጽ፣ ድርሰት። ለ ድርሰት፣ አንቀጽ፣ አረፍተ ነገር፣ ሐረግ፣ ቃል፣ ድምፅ። ሐመርሃ ድምፅ፣ ቃል፣ አረፍተ ነገር፣ ሐረግ፣ አንቀጽ፣ ድርሰት። መ ድምፅ፣ አረፍተ ነገር፣ ቃል፣ አንቀጽ፣ ሐረግ፣ ድርሰት። ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር፣ አንቀጽ፣ ድርሰት ካላችሁ ትክክል ነው። ምክንያቱም ቋንቋ የሚጀምረው ከድምፅ ሲሆን ድምፆች ቃልን፣ ቃላት ሐረግን፣ ሐረጎች አረፍተ ነገርን፣ አረፍተ ነገሮች አንቀጽን፣ በመጨረሻም አንቀጾች ድርሰትን ይፈጥራሉ። 26ኛ ስለ አንቀጽ ትክክለኛ አገላለጽ የቱ ነው? ሀ አንቀጽ በአንድ አረፍተ ነገርና በብዙ ኃይለ ቃሎች ይመሰረታል። ለ አንቀጽ በብዙ ኃይለ ቃሎችና በአንድ አረፍተ ነገር ይዋቀራል። ሐመርሃ አንቀጽ በብዙ አረፍተ ነገሮችና በአንድ ኃይለ ቃል ይዋቀራል። መ አንቀጽ በብዙ ኃይለ ቃሎችና በብዙ አረፍተ ነገሮች ይዋቀራል። አንቀጽ በብዙ አረፍተ ነገሮችና በአንድ ኃይለ ቃል ይዋቀራል ካላችሁ ትክክል ነው። ምክንያቱም አንድ አንቀጽ ዋና ሐሳብ የያዘ አንድ ኃይለ ቃል እና ያንን ሐሳብ የሚያብራራ ብዙ ደጋፊ ወይም አረፍተ ነገሮች አሉት ማለት ነው። ጥያቄ ቁጥር 27 አዎ ብትል ጅቦ መች ፈራሃለሁ እኔንም ና በላኝ ከደጇ ቆሜያለሁ። የዚህ ቅኔ የወርቅ ፍቺው የትኛው ነው? ሀ እኔንም መጥተህ ብላኝ። ለ ውጭ ባድርም ጅብ አልፈራም። ሐመርሃ ና ብላ ጠርታኝ ደጇ ላይ ቆሜያለሁ። መ ጅብ የሆነች ገጥማኛለች። መልሱ ና ብላ ጠርታኝ ደጇ ላይ ቆሜያለሁ የሚለው ነው። ወርቅ ማለት የቅኔው ስውርና እውነተኛ ፍቺ ሲሆን እዚህ ጋር ና ብላኝ የሚለው ቃል ጅብ ይብላኝ ከሚለው ሰም ይልቅ ና ተብዬ ወይም ተጠርቼ የሚለውን ድብቅ ፍቺ ይዛል ማለት ነው። ጥያቄ ቁጥር 28 ከሚከተሉት ውስጥ በአመዛዛኝ ድርሰት ስልት ሊጻፍ የሚችለው የትኛው ነው? ሀ ወጣትነትና ጽጌረዳ አበባ። ለ ሐዲስ ዓለማየሁ ማናቸው። ሐመርሃ የዶሮ ወጥ አሰራር። መ ሀገሬን የመውደዴ ምክንያቶች። ወጣትነትና ጽጌረዳ አበባ ካላችሁ ትክክል ነው። ምክንያቱም አመዛዛኝ ድርሰት በሁለት ነገሮች መካከል ያለውን ተመሳሳይነትና ልዩነት የሚያሳይ ሲሆን ወጣትነትንና ጽጌረዳን ማነጻጸር ለዚህ ተስማሚ ነው ማለት ነው።
ጥያቄ ቁጥር 29 የክርክር አቀራረብ መመሪያ ያልሆነው የትኛው ነው? ሀ በቅደም ተከተል ማቅረብ፣ ለ እያነበቡ ማቅረብ፣ ሐመሩሃ የተሰጠውን ጊዜ ማክበር፣ መ በልበ ሙሉነት ማቅረብ። መልሱ እያነበቡ ማቅረብ የሚለው ነው። ምክንያቱም ክርክር በንግግር የሚቀርብና ተከራካሪው ሐሳቡን በቃሉ አሳምኖ መግለጽ ያለበት በመሆኑ ወረቀት ላይ እያነበቡ ማቅረብ ውጤታማ አያደርገውም። ጥያቄ ቁጥር 30 የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባሉ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። የተለያዩ የስምንተኛ ክፍል የሞዴልና የሚኒስትሪ ጥያቄዎች እዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 ከሚከተሉት መካከል የማዳመጥ ችሎታን ለማዳበር የማያስፈልገው የትኛው ነው? የማያስፈልገው ሀ ንቁ መሆን፣ ለ ማስታወሻ መያዝ፣ ሐመሩሃ ስሜታዊ መሆን፣ መ ትኩረት ማድረግ። መልሱ ስሜታዊ መሆን የሚለው ነው። ውጤታማ አድማጭ ለመሆን በትኩረትና በንቃት መከታተል እንጂ ስሜታዊ መሆን መልእክቱን በትክክል እንዳንረዳ ሊያደርገን ይችላል። ጥያቄ ቁጥር 31 ህሊና ወደ መቀሌ ትሄዳለች። አብደላ መኪናውን ጠገነ። ኤደን ደብዳቤ እየጻፈች ነው። በዚህ ቅደም ተከተል ትክክለኛው የቱ ነው? ሀ የአሁን ጊዜ፣ የትንቢት ጊዜ፣ የኃላፊ ጊዜ፣ ለ የኃላፊ ጊዜ፣ የአሁን ጊዜ፣ የትንቢት ጊዜ፣ ሐመሩሃ የኃላፊ ጊዜ፣ የትንቢት ጊዜ፣ የአሁን ጊዜ፣ መ የትንቢት ጊዜ፣ የአሁን ጊዜ፣ የኃላፊ ጊዜ። የኃላፊ ጊዜ፣ የትንቢት ጊዜ እና የአሁን ጊዜ ካላችሁ ትክክል ነው። ምክንያቱም ትሄዳለች የሚለው የትንቢት ጊዜ ነው። ጠገነ የሚለው ደግሞ የኃላፊ ጊዜ ሲሆን እየጻፈች ነው የሚለው የአሁን ጊዜ ነው ማለት ነው። ጥያቄ ቁጥር 32 የሚከተሉት አረፍተ ነገሮች በየትኛው ቅደም ተከተል ቢዋቀሩ የተስተካከለ አንቀጽ ይመሰርታሉ? 1 ከቋንቋ ስርዓትና ሕግ አንዱ ሰዋሰው ነው። 2 ቋንቋ ስርዓትና ሕግ አለው። 3 የቋንቋውን ሕግና ስርዓት የማያውቅ ጸሐፊ ብዕሩን ማንሳት የለበትም። 4 አንድ ደራሲ የሚጽፍበትን ቋንቋ ስርዓትና ሕግ ማወቅ አለበት። ሀ 2 4 3 1 ለ 1 3 2 4 ሐመሩሃ 2 1 4 3 መ 4 3 1 2 መልሱ 2 1 4 3 ነው። ምክንያቱም መጀመሪያ ቋንቋ ሕግ እንዳለው መግለጽ 2 ቁጥር ላይ ያለው ማለት ነው። ከዚያ ሰዋስው የሕጉ አካል መሆኑን መጥቀስ 1 ቁጥር ላይ ያለው። ቀጥሎ ደራሲው ሕጉን ማወቅ እንዳለበት 4 ቁጥር ላይ ያለውና ካላወቀ ብዕሩን ማንሳት እንደሌለበት 3 ቁጥር ላይ ያለው መግለጽ ተገቢውን ፍሰት ያሳያል ማለት ነው። ጥያቄ ቁጥር 33 ልጁ አንደኛ ወጣ ለሚለው ውጤት በምክንያትነት መካተት የማይችለው የትኛው ነው? ሀ ጠንክሮ በማጥናት፣ ለ ጥሩ ልምምድ በማድረግ፣ ሐመሩሃ በእቅድ በመመራት፣ መ ተወዳዳሪ በመሆኑ። መልሱ ተወዳዳሪ በመሆኑ የሚለው ነው። ተወዳዳሪ መሆን ብቻውን ውጤት አያመጣም። ጠንክሮ ማጥናትና እቅድ መኖር ግን ለውጤት ቀጥተኛ ምክንያቶች ናቸው። ጥያቄ ቁጥር 34 ከሚከተሉት ለተራኪ ድርሰት ርዕስ ሊሆን የሚችለው የትኛው ነው? ሀ ፍቅር እስከ መቃብር፣
ለ የዶሮ ወጥ አሰራር፣ ሐመሮሃ የአሁን ጊዜና የድሮ ዘመን ልጅ፣ መ የአንድነት ፓርክ ገጽታ። ፍቅር እስከ መቃብር ካላችሁ ትክክል ነው። ፍቅር እስከ መቃብር ታሪክ የሚተርክ ልቦለድ ሲሆን ሌሎቹ ግን ገላጭ ወይም አመዛዛኝ ድርሰቶች ናቸው። ወደ ጥያቄዎቻችን ማገባደጃ እየደረስን ነው። ጥያቄ ቁጥር 35 ምንድነው የሚለው? ከሚከተሉት አማራጮች መካከል ውስብስብ አረፍተ ነገር የሆነው የትኛው ነው? ሀ ሰለሞን የዓመት በዓሉን በግ አረደው። ለ ዓለሙ ቤት ውስጥ ሬዲዮ አዳመጠ። ሐመርሃ ጫላ መስኮቱን በመጋረጃ ጋረደው። መ ማርታ ከመርካቶ እንደመጣች አልጋ ላይ ተጋደመች። መልሱ ማርታ ከመርካቶ እንደመጣች አልጋ ላይ ተጋደመች የሚለው ነው። እንደመጣች የሚለው ጥገኛ አረፍተ ነገር ከዋና አረፍተ ነገር ጋር በመጣመሩ አረፍተ ነገሩን ውስብስብ ያደርገዋል። 36ኛ ጥያቄ ከሚከተሉት መካከል ስማዊ ሐረግ የሆነው የቱ ነው? ሀ በጣም የዋህ፣ ለ ነጭ ልብስ ይማርካል፣ ሐመርሃ አፍለኛ እንጀራ፣ መ መልከቀና። መልሱ አፍለኛ እንጀራ የሚለው ነው። አፍለኛ ቅጽልና እንጀራ ስም ተጣምረው ስማዊ ሐረግ ይፈጥራሉ ማለት ነው። ጥያቄ ቁጥር 37 የንግግር አቀራረብ መመሪያ የሆነው የትኛው ነው? ሀ የንግግር ርዕስ መምረጥ፣ ለ አድማጮችን በሚያረካ መንገድ ንግግር ማድረግ፣ ሐመርሃ አድማጭን ማንነት መለየት፣ መ ሐሳብን በአስተዋጽኦ መልክ ማዘጋጀት። አድማጮችን በሚያረካ መንገድ ንግግር ማድረግ ካላችሁ ትክክል ነው። ምክንያቱም የንግግር ዋናው ግብ መልእክቱ ለአድማጭ መድረሱና አድማጭን ማርካቱ ነው። ጥያቄ ቁጥር 38 ከሚከተሉት አማራጮች መካከል ድርብ ቃል ያልሆነው የትኛው ነው? ሀ የዋህ ልጅ፣ ለ ሰላማዊ ሰልፍ፣ ሐመርሃ መቅረጸ ድምፅ፣ መ እግረ መንገድ። የዋህ ልጅ ካላችሁ ትክክል ነው። ምክንያቱም የዋህ ልጅ ቅጽልና ስም እንጂ እንደ መቅረጸ ድምፅ ወይም እግረ መንገድ አዲስ ትርጉም የሰጠ ድርብ ቃል አይደለም። ጥያቄ ቁጥር 39 አይኔን ግንባር ያርገው ብላችሁ አትማሉ ይቸግር የለም ወይ መሪ ማባበሉ። የዚህ ቃላዊ ግጥም ጭብጡ የቱ ነው? ሀ መምራት አስቸጋሪ ነው፣ ለ የአይነ ስውር በትር ይቸግራል፣ ሐመርሃ የሚመራመር ሰው ይቸግራል፣ መ በእጅ የያዙት ወርቅ ከመዳብ ይቆጠራል። መልሱ የአይነ ስውር በትር ይቸግራል ለማለት ነው። አይኔን ግንባር ያርገው ማለት ሰውየው አይነ ስውር ይሁን ማለቱ ሲሆን ያኔ ደግሞ የሚመራው ወይም የሚረዳው ሰው ማጣቱ ችግር እንደሚሆን ይገልጻል። ወደ መጨረሻው ጥያቄ ደረስን። የመጨረሻው ጥያቄ ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ሰዎች እንዲያገኙት ከፈለጋችሁ ወይም እንዲደርሳቸው ከፈለጋችሁ ሼር አድርጉላቸው። በዚህ የቻናል ላይ የስምንተኛ ክፍል የተለያዩ የትምህርት አይነቶች ጥያቄዎች፣ መልስና ማብራሪያዎች የሞዴልም ይሁን የሚኒስትሪ ፈተናዎች ስላሉ እነሱን በቀላሉ ለማግኘት ደግሞ ቻናሉን ሳብስክራይብ አድርጉ። በቀረቡ ጥያቄዎች ላይ ምናልባት ፈጥኜ ወይም ዘግይቼ ከሆነ ቪዲዮውን እያስቆማችሁ ረጋ ብላችሁ ተከታተሉ። በጥያቄዎቹ ላይ አንዳንድ የፊደልና የቃላት ግድፈት ስለሚኖሩ እነሱን ከይቅርታ ጋር አርሟቸው። የዚህን ጥያቄ ፒዲኤፉን ወይም ጥያቄውን ከፈለጋችሁ በቴሌግራም ቻናላችን ላይ ሃሁ ብላ ታገኛላችሁ። እዛው ሄዳችሁ ጆይን አድርጋችሁ መጠቀም ትችላላችሁ። ጥያቄ ቁጥር 40
አስቴር በሁለተኛ ዲግሪ ተመረቀች። በዚህ አረፍተ ነገር ውስጥ የድርጊት ጊዜው የቱ ነው? ሀ አሁን ጊዜ፣ ለ የትንቢት ጊዜ፣ ሐመሩሃ የወደፊት ጊዜ፣ መ የኃላፊ ጊዜ። መልሱ የኃላፊ ጊዜ ነው። ምክንያቱም ተመረቀች የሚለው ግስ ድርጊቱ ቀደም ብሎ መጠናቀቁን ስለሚያመለክት የኃላፊ ጊዜ ነው ማለት ነው። ከ40ዎቹ ጥያቄዎች መካከል ስንቱን አገኛቻችሁ ወይም ስንት ራይት አገኛችሁ? በጣም ጥሩ። ራይት ያልሆናቸውን ጉዳዮች ወደ ኋላ የተመለሳችሁ ቼክ አድርጓቸው። መልካም ጊዜ፣ መልካም እድል።